ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አደራችሁ? ትላንትና ዓለም ሁሉ ሲጠብቀው የነበረው የአውሮፓ ቻምፒዮንስ ሊግ ብዙ የእንግሊዝ ክለቦች በአስገራሚ ሁኔታ በሰፊ ጎል ልዩነት ተሸንፈው ሲመለሱ አርሰናል አቻ ወጥቷል። ሪያል ማድሪድ ማሊያው ስር ምን እንደቀበረ አላውቅም። ያንም ባውቅ የኔም የተመለጠው ጸጉር ሳይመለስ አይቀርም ሲል የቀድሞው የአርሰናል ፈረንሳይ አጥቂ ቴሪ ሄነሪ የተናገረበት ሁኔታ አለም። ጨዋታው ገና አላበቃም፣ በሜዳችን እንቀለብሰዋለን ሲሉ የማንቸስተር ሲቲው አሰልጣኝ እንዲሁም ግብ ጠባቂ እየተናገሩ ይገኛሉ። ፔድሮ ኔቶ ትላንትናም ከኳስ አቀባዩ ጋር ስላለው ግጭት ተናግሯል። ስለዚህም ትሰማላችሁ። ስለ ኢራን ጉዳይም አዲስ ነገር ይዘናል። በዓለም ዋንጫው ያለው ነገር እስካሁን እያነጋገረ ይገኛል። ስለዚህ ትሰማላችሁ። ፌዴ ቫልቬርዴም ሃትሪክ ሰርቷል። ስለ ጨዋታው ያነሳው ነገር ይኖረናል። ፒኤስጂም ቼልሲን አፈራርሶ መልሶታል። ስለዚህም በደንብ የምናወራው ነገር አለ። ቼልሲም የወራዊ የካቲት ምርጥ ተጫዋቹን ይፋ አድርጓል። ይህ ተጫዋች ማን ነው ትሰማላችሁ። ውድ የቻናላችን ተከታታዮች ቻናሉ ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። በቅድሚያ በቀጥታም የትላንትና ጨዋታዎችን ውጤት እንጠቁማለን። ትላንትና ምሽት 2:45 ጋር የተጫወተው አርሰናል አቻ ወጥቶ ሲመለስ ለመጀመሪያ ጊዜ በአውሮፓ ቻምፒዮንስ ሊግ ሳሸነፈበት የቀረው ቀን ሆኖ ተመዝግቧል። ምሽት 5 ሰዓት ላይ ተጠባቂ ጨዋታዎች ሲደረጉ ፒኤስጂም ቼልሲን 5-2፣ ሪያል ማድሪድ ማንቸስተር ሲቲን 3-0፣ ፖዶ ግልሜት ስፖርቲንግ ሊዝበንን 3-0 ያሸነፈበት ውጤት ተጠቃሽ ነው። እንግዲህ ፖዶ ግልሜት ታሪክ እየሰራ ይገኛል። እስካሁን በጣም ትልልቅ ቡድኖችን እያሸነፈ ይገኛል። አሁንም ወደ 8 ውስጥ የሚያደርገውን እንቅስቃሴ ያሳመረ ይመስላል። ሎስ ብላንኮቹን የማሸነፊያ ግቦች ፌዴ ቫልቬርዴ 3 ጎሎችን በማስቆጠር ሃትሪክ የሰራበትን ቀን አሳልፏል። ማንቸስተር ሲቲም ከ11 የተከታታይ ጨዋታዎች ያለመሸነፍ ጉዞ በኋላ በሪያል ማድሪድ እጅ እየሰጠ ይመስላል። ትላንትና ተሸንፈዋል። ፒኤስጂ ቼልሲ ጋር ያደረገውን ጨዋታ 5-2 በሆነ ውጤት ሲያሸንፍ የፒኤስጂን የማሸነፊያ ጎሎች ካቫራትስኬሊያ 2 ጎሎችን ሲያስቆጥር ባርኮላ፣ ኦስማን ዴምቤሌ እና ቪቲኒያ አንዳንድ ጎሎችን አስቆጥረዋል። ቼልሲን ከሽንፈት ያልታደጉ ግቦችም ማሎ ጉስቶ እና ኢንዞ ፈርናንዴስ ከመረብ ማሳረፍ ሲችሉም ፖዶ ግልሜት በበኩሉ ስፖርቲንግ ሊዝበንን 3-0 በሆነ ውጤት መርታት ችሏል። ፊትና ብሎምበርግ ጎሎችን ያስቆጠሩ ተጫዋቾች ናቸው። ከጓደኞቼ ምርጥ ጨዋታዎች ካደረኳቸው ምርጥ ጨዋታዎች አንዱ ነው ያለው ፌዴ ቫልቬርዴ ሲሆን ጨዋታው ገና አላበቃም ያለው ጂኤልጂ ዶናሩማ ነው። ሪያል ማድሪድን 3 ግቦች ያስቆጥሮ ሃትሪክ የሰራው ፌዴ ቫልቬርዴ ከጨዋታዎቼ ሁሉም ምርጡ ነው ሲል ተናግሯል። የቡድን አጋሮቼ ሊባክኝ የማይችል ኳስ ሰጥተውኛል ያለው ፌዴ ቫልቬርዴ የልምምድ ሁሉንም ሰርተንባቸዋል ሲል በልምምድ የመጡ ውጤቶች እንደሆኑ ተናግሯል። አክሎም አሰልጣኝ አርቤለዋ ወደፊት እንዲሄድ ነግረውኛል፣ እኔም ያንን ነው እያደረግኩት፣ ትዕዛዜን ነው እየፈጸምኩት ሲል ተናግሯል። የማንቸስተር ሲቲው ግብ ጠባቂ ጂኤልጂ ዶናሩማ በበኩሉ ጨዋታው ገና አላበቃም ገና ነው ሲል ተናግሯል። በጨዋታው የሪያል ማድሪዱ ፌዴ ቫልቬርዴ የጨዋታው ኮከብ በመባል ተሸልሟል። ስለዚህ ቅጽበት የተናገረው የቀድሞው የአርሰናል እንዲሁም የፈረንሳይ አጥቂ ቴሪ ሄነሪ ማድሪድ ማሊያው ስር ምን እንዳለ አላውቅም ሲል ተናግሯል። የቀድሞው የአርሰናል የፈረንሳይ ተጫዋች ቴሪ ሄነሪ ሪያል ማድሪድ ያስመዘገበው ድል ያልጠበቀው እንደነበር ገልጿል። ቴሪ ሄነሪ በሰጠው አስተያየት ሪያል ማድሪድ በዛ ማሊያ ስር ምን እንደሚያስቀምጡ አላውቅም ሲል ተናግሯል። አክሎ ምናልባት እኔም ወስጄ ባስቀምጥ እየጠፋውን ጸጉሬን መልሼ ላገኝ እችላለሁ ሲል ተደምጧል። ጨዋታዎቹን
የውጤቱን ያህል መጥፎ አልነበሩም ሲል ፔፕ ጋርዲዮላ ተናግሯል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው ትላንት ምሽት ያሳየው እንቅስቃሴ መጥፎ እንዳልነበር ሲናገር ያሳየነው እንቅስቃሴ ውጤቱ የሚያሳየውን ያህል መጥፎ አልነበረም ሲል ፔፕ ጋርዲዮላ ተናግሯል። በመጀመሪያው አጋማሽ 3 ጊዜ ወደ ጎል ቀርበው 3ቱንም አስቆጠሩብን። እነሱ ጥሩ ጨራሽ ተጫዋቾች አሏቸው ሲል ፔፕ ጋርዲዮላ ተናግሯል። አሰልጣኝ ፔፕ ጋርዲዮላ እንጃይዞ የመልሱን ጨዋታ ከደጋፊዎቻቸው ጋር ለመቀልበስ እንደሚሞክሩ ተናግረዋል። እንግዲህ ቸልሲ 5-2 በተሸነፈበት ጨዋታ ፔድሮ ኔቶ ከኳስ አቀባዩ ጋር እያደረገው ሰጣ ገባ የሚታወስ ነው። ፒኤስጂ በቼልሲ በስታዲየሙ የተጫወተበትን ቅጽበት ስንመለከት የነበረውን የኳስ አቀባይ ስታዲየም ውስጥ የነበረውን የኳስ አቀባይ ገፍቶ ሲጥለው ታይቷል። ፔድሮ ኔቶ በሰዓቱ ኳስ ለማቀበል በሄደበት ወቅት ኳስ አቀባዩን ገፍቶ ሲጥለውና ኳስ ሲወስድ ታይቷል። ከጨዋታው በኋላ ፔድሮ ኔቶ ወደ ኳስ አቀባዩ በመሄድ በይፋ ይቅርታ እንደጠየቀውና ማሊያውን እንደሰጠው ተናግሯል። ኳስ አቀባዩን 35 ጊዜ ይቅርታ ጠይቄዋለሁ፣ ማሊያዬንም ሰጥቼዋለሁ፣ ማሊያውን ሲያገኝ ደስተኛ ነበር ሲል ፔድሮ ኔቶ ተናግሯል። እንግዲህ የቼልሲ ተጫዋቾች ብዙ ጊዜ በስነ ምግባር ወይም በዲሲፕሊን እጥረት እንዲህ ያለ ነገሮችን ሲፈጥሩ ተመልክተናል። ትላንትና የፔድሮ ኔቶ እንቅስቃሴ የአላግባብ እንቅስቃሴ እንደነበር ተመልክተናል። ቪኒሲየስ ጁኒየር አዲስ ሪከርድ የተጋራበትን ቀን አሳልፈዋል። ቪኒሲየስ ጁኒየር ትላንትና ፔናልቲ አግኝቶ ቢስትም ሪያል ማድሪድ 4ኛ ጎል እንዲያስቆጥር ምክንያት የሚሆንበት እድል ተገኝቶ ቪኒሲየስ ጁኒየር ስቶታል። ነገር ግን ይህንን ቢስት እንኳን ቪኒሲየስ ጁኒየር በጨዋታው ጥሩ እንቅስቃሴ ሲያደርግ አምሽቷል። ለፌዴ ቫልቬርዴም ምርጥ ኳስን አቀብሏል። በዚህም የተነሳ ቪኒሲየስ ጁኒየር በአውሮፓ ቻምፒዮንስ ሊግ 31 ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ይህንን ተከትሎ በክርስቲያኖ ሮናልዶ ተይዞ የነበረውን የውድድሩ የሪያል ማድሪድ ብዙ አመቻችቶ ማቀበል ሪከርድን ተጋርቷል። በሪያል ማድሪድ እነማን ብዙ አመቻችተው አቀበሉ የሚለውን ስታት ለመመልከት ያክል ቪኒሲየስ ጁኒየር እና ክሪስቲያኖ ሮናልዶ 31 ግብ የሆኑ ኳሶችን አመቻችተው ሲያቀብሉ ካሪም ቤንዜማ 27 ለግብ የሆነ ኳስ አመቻችቶ በማቀበል 3ኛ ደረጃ ላይ እንዲቀመጥ ሆኗል። በሌላ በኩል እንግዲህ የእንግሊዝ ፕሪሚየር ሊጉ መሪ አርሰናል ትላንትና ተጠባቂ ጨዋታውን አድርጓል። ብዙ ሰዎችን ኦፕታ ሱፐር ኮምፒውተርን ጨምሮ አርሰናል እንደሚያሸንፍ ግምት ቢሰጠውም አርሰናል ከባየር ሊቨርኩሰን አቻ ተለያይቷል። የሰሜን ለንደኑ ክለብ አርሰናል ከባየር ሊቨርኩሰን ጋር ያደረገውን ጨዋታ 1-1 በሆነ ውጤት ነው ያጠናቀቀው። የባየር ሊቨርኩሰንን ግብ ኤንድሪች ሲያስቆጥር ካይ ሃቨርትዝ የቀድሞ ክለቡ ላይ በፍጹም ቅጣት ምት አርሰናልን አቻ አድርጓል። አርሰናል በዚህ ዓመት በቻምፒዮንስ ሊጉ ለመጀመሪያ ጊዜ ሳያሸንፍ ቀርቷል። የሁለቱ ክለቦች የመልስ ጨዋታ በሚቀጥለው ሳምንት ማክሰኞ በኤምሬትስ ስታዲየም ላይ በጉጉት እንዲጠበቅ አድርጎታል። እንግዲህ አርሰናሎች ባለቀ ደቂቃ አግኝተው የፍጹም ቅጣት ምት አግኝተዋል። ነገር ግን ኖኒ ማዱኬ ያን ያክል ትክክለኛ የተገፋ አይመስልም። የእግር ኳሱ ዳኛ ለዚህ የፍጹም ቅጣት ምት ያን ያክል ብዙ ሰዎች የሚስማሙበት እንዳልሆነ እየተነገረ ይገኛል። ያም ሆነ ይሄ ግን አርሰናሎች ቢያንስ ከሽንፈት የታደጉበትን ውጤት አስመዝግበው ተመልሰዋል። እንግዲህ የቀድሞ ተጫዋቻቸው ካይ ሃቨርትዝ ጎል አስቆጥሮ ደስታውን አልገለጸም። አስተሳሰባችን ማሸነፍ ነው ሲል ማይክል አርቴታ ተናግሯል። የመድፈኞቹ አሰልጣኝ ማይክል አርቴታ ከጨዋታው በፊት ሁልጊዜም ተመሳሳይ አስተያየት ነው ያለን፣ እሱም ጨዋታው ማሸነፍ ነው ሲል ተናግሮ ነበር። ነገር ግን ሳይሳካ ቀርቷል። እንግዲህ ለካይ ሃቨርትዝ ጥሩ አቀባበል አድርገውለታል። ነገር ግን መጨረሻ ላይ ጎል አስቆጥሮባቸዋል። እንግዲህ በትላንቱ ጨዋታ 2 ቁልፍ ተጫዋቾችን ማንሳት ተገቢ ነው። በቻምፒዮንስ ሊጉ ጥሩ የሚባል ቁጥር ያለው ቡካዮ ሳካ በምሽቱ ጨዋታም ያን ያክል እንቅስቃሴ ባያደርግም ቡድኑ በአምበልነት እየመራ
ወደ ሜዳ ገብቷል። ቡካዮ ሳካ ዘንድሮ ያለፉት ዓመታት አይነት ቁጥር ባይኖረውም አሁንም በቻምፒዮንስ ሊጉ የአርሰናል ወሳኝ ተጫዋች እንደሆነ ይታወቃል። ቡካዮ ሳካ በውድድሩ 24 ጨዋታዎች ብቻ ቢያደርግም 12 ጎሎችን አስቆጥሮ 8 ለቡድን አጋሮቹ አመቻችቶ ማቀበል ችሏል። አምና ሌሎች ተጫዋቾች ባገኟቸው ጥሩ ቅጽበቶች ትኩረት ቢስቡም አርሰናል በቻምፒዮንስ ሊጉ ለነበረው ጥሩ ጉዞ የቡካዮ ሳካ ሚና ጉልህ ነው። አሁንም በአርሰናል እንቅስቃሴ ውስጥ ቡካዮ ሳካ ከሚጠበቁትና ወሳኝ ከሆኑ ተጫዋቾች አንዱ ነው። በባየር ሌቨርኩሰን በኩል አንድ ድንቅ ወጣት ይነሳል። እንግዲህ ገና 19 ዓመቱ ላይ የሚገኘው ክሪስቲያን ኮፋን ባለፈው ዓመት በስፔን ሁለተኛ ዲቪዚዮን ለአልባሴቴ ነበር የሚጫወተው። ይሁን እንጂ ካሜሩናዊ አጥቂ ክሪስቲያን ኮፋን ባለፈው ሳምንት በሁለት ጨዋታዎች ሁለት ግቦችን አስቆጥሯል። ሳምንቱ የውድድር ዘመኑ በቡንደስሊጋው ያስቆጠረውን ግቦች ወደ 5 ከፍ ያደረገበት ነበር። ትናንትናም በጨዋታው የሚጠበቀው ተጫዋች ይህ ወጣት ተጫዋች ነበር። ተጫዋቹ ሁለቱን ግቦች ያስቆጠረበት መንገድ ለተመልካቾች አይን የሳበና የሚማርክ መሆኑ በቡንደስሊጋው ድንቅ እንቅስቃሴ ያደረገውን በቻምፒዮንስ ሊጉም አርሰናል ላይ ይደግመዋል ተብሎ ተጠብቋል። ነገር ግን በጨዋታው ያን ያክል ተጽዕኖ ጎልቶ ሳይታይም አልፏል። ለማንኛውም አርሰናል እንግዲህ አቻ ወጥቶ ተመልሷል። የመልሱ ጨዋታ ምን ይሆናል የሚለው በጉጉት ይጠበቃል። እንግዲህ ትላንትና የአውሮፓ ቻምፒዮንስ ሊግ 16 ውስጥ ጥሎ ማለፍ የመጀመሪያ ጨዋታ ሙሉ በሙሉ ሲጠናቀቅ የእንግሊዝ ፕሪሚየር ሊግ ክለቦች በዚህ የተፈተኑበት ሆኖ አልፏል። ቶተናም 5-2 በአትሌቲኮ ማድሪድ ተሸነፈ። ቼልሲ በፒኤስጂ 5-2 ተሸነፈ። ማንቸስተር ሲቲ 3-0 በሪያል ማድሪድ ተሸነፈ። አርሰናል እና ኒውካስል ዩናይትድ በተመሳሳይ አቻ ውጤት 1-1 ውጤት አለፉ። እንዲሁም ሊቨርፑል 1-0 ተሸነፈ። ስለዚህ የመልሱ ጨዋታ በጣም አጓጊ እንዲሆን አድርጎታል። ምናልባት የእንግሊዝ ፕሪሚየር ሊግ ክለቦች ወደ 8 ውስጥ የማለፍ እድላቸው በአሁኑ ውጤት ካየ ነው የቀነሰ ይመስላል። ነገር ግን በእግር ኳስ አለቀለት የሚባል ነገር የለም። ሌላ 90 ደቂቃ አላቸው። በ90 ደቂቃ ውስጥ ወደ 8 ውስጥ የሚያልፉ ክለቦች እንግዲህ ምን ያክል ይሆናሉ የሚለው በጉጉት የሚጠበቀው ነገር ነው። የቀድሞ የቸልሲ ተጫዋች ጆኖቪ ሚካኤል እያሸነፈ ያለበት መንገድ ሕገ ወጥ ነው ሲል አርሰናልን ተችቷል። ለአርሰናል የቻምፒዮንስነት እውቅና አልሰጥም ያለው ጆኖቪ ሚካኤል እንደ እኔ እነሱ ሊጉን ለማሸነፍ አጭበርብረውናል ሲል ተናግሯል። ምክንያቱም በእኔ እይታ እያሸነፉ ያሉበት መንገድ ሕገ ወጥ ነው፣ በእግር ኳስ ያንን መመልከት አንፈልግም ሲል ተደምጧል። ግማሽ ቢሊዮን የሚጠጋ ገንዘብ አውጥተህ ጨዋታ ለማሸነፍ ብቸኛው መንገድ የማዕዘን ምት ነው እያላችሁ ነው፣ ይህ አስቂኝ ነው ሲል ጆኖቪ ሚካኤል የአርሰናልን አጫወት ተችቷል። አርሰናል የሲቲን የስነ ምግብ ባለሙያ መቅጠሩ ተነግሯል። የሰሜን ለንደኑ ክለብ አርሰናል ለዋናው ቡድን የስነ ምግብ ባለሙያ ከማንቸስተር ሲቲ ቀጥሯል። መድፈኞቹ የማንቸስተር ሲቲ አካዳሚ ፐርፎርማንስ ስነ ምግብ ባለሙያ የነበረችውን ፓሜላ ኢባራ የዋናው ቡድን ስነ ምግብ ባለሙያ አድርገው ሾመዋል። የምግብ ባለሙያ ባለፉት 2 ዓመታት በማንቸስተር ሲቲ አካዳሚ ማገልገሏ ተነግሯል። ባለሙያ ከተሰጣት ኃላፊነት በኋላ እድሉ ስለተሰጠኝ አመሰግናለሁ። ከዚህ የተለየ ቡድን ጋር ለሚኖር ቆይታ ጓጉቻለሁ ስትል አስተያየቷን ሰጥታለች። እንግዲህ አርሰናሎች ከማንቸስተር ሲቲ ብዙ ነገር እንደሚጋሩ ይታወቃል። አሁንም ደግሞ የስነ ምግብ ባለሙያዋን መቅጠራቸው ይፋ ተደርጓል። ኢራን አሁን ያለችበት ሁኔታ ከቀጠለ በቀጣዩ የ2026 ዓለም ዋንጫ ውድድር እንደማትሳተፍ አሳውቃለች። ከዓለም ዋንጫ ራሳቸውን የሚያገሉ ሀገራት ሲገጥም ምን መደረግ እንዳለበት የሚያስቀምጥ ግልጽ የፊፋ ሕግ እንደሌለ ተዘግቧል። በዚህ ምክንያት ዩናይትድ አረብ ኤምሬት በዓለም ዋንጫው በኢራን ምትክ ለመግባት ፊፋ ላይ ጫና እያሳደረች መሆኑ ተገልጿል።
ከፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ጋር ቅርብ ግንኙነት ያላት ሀገሪቷ ኢራንን ልትተካ የምትችልበት እድል እንዳለ ተነግሯል። ፊፋ በቅርቡ በአካባቢ ያለውን መስሪያ ቤት ከኦማን ወደ አቡዳቢ መውሰደዋ ይታወሳል። ሌላኛው አማራጭ ሀገር ሜክሲኮ ለሚደረገው የኢንተርናሽናል ጥሎ ማለፍ ጨዋታ ለመጓዝ እየተቸገረች ኢራቅ መሆኗ እየተዘገበ ይገኛል። በስነ ልቦና ውስጥ ተሰብሯል ያለው ሚኪ ቫንዳቬን ነው። የቶተናሙ ተከላካይ ሚኪ ቫንዳቬን በክለቡ ውስጥ እየተፈጠረ ባለው ነገር ውስጡ መሰበሩን ተናግሯል። በዚሁ ምክንያት ስልክ መጠቀም ማቆሙና ከቤተሰቡ ውጭ ማንንም ማናገር እንደማይፈልግ ገልጿል። እኛ ላይ እየተፈጠረ ባለው ነገር ውስጤ በስነ ልቦና ተሰብሯል፣ ይሄ ነው የሚሰማኝ ሲል ሚኪ ቫንዳቬን ተናግሯል። አያይዘውም ከዚህ በኋላ ስልክ አልጠቀምም፣ ማህበራዊ ሚዲያ አላይም፣ ቤተሰቦቼም ብቻ ነው ማውራት የምችለው ሲል ሚኪ ቫንዳቬን በቶትናም እየሆነ ባለው ነገር መሰበሩን ተናግሯል። መድፈኞቹ የወረሃ የካቲት ምርጥ ተጫዋቻቸውን ይፋ አድርገዋል። የሰሜን ለንደኑ ክለብ አርሰናል የካቲት ወር ምርጥ ተጫዋቹን ይፋ አድርጓል። በዚህም መሰረት የኋላ መስመር ተጫዋቹ ፓውሎ ሂንካፔ የወሩ ምርጥ ተጫዋች በመባል መመረጥ ችለዋል። ፔሮ ሂንካፔ በሰጠው አስተያየት እዚህ ሁላችንም ዋንጫ ተርበናል፣ ማሸነፍ እንፈልጋለን፣ የምንፋለምለትም አላማችን አንድ ነው ሲል ተናግሯል። ለጥቃቅን ነገሮች ትኩረት እንሰጣለን ያለው ሂንካፔ በዚህ ምክንያት የቆመ ኳስ ጥንካሬያችን አውሮፓ ያነጋግራል ሲል ተናግሯል። ይሄ ከኒኮላስ ጆቫር ጋር በየቀኑ የምንሰራበት የስራ ውጤታችን ነው ሲል ስለ ቆመ ኳስ አጠቃቀማቸው ፓውሎ ሂንካፔ ተናግሯል። ፓውሎ ሂንካፔ እንግዲህ ትላንትና የራሱን ክለብ የገጠመበትን ሁኔታ አሳልፏል። ኢራን በቀጣዩ የ26 የዓለም ዋንጫ ውድድር እንደማትሳተፍ የሀገሪቱ ስፖርት ሚኒስቴር አሳውቋል። ሀገሪቱ በዓለም ዋንጫ የማትሳተፈው በመካከለኛው ምስራቅ ባለው ጦርነት ምክንያት መሆኑ አሳውቋል። የኢራን ስፖርት ሚኒስቴር አህመድ ዶንማይሊ አሁን ያለው ሁኔታ በዚህ ከቀጠለ በዓለም ዋንጫ መሳተፍ አንችልም ሲል ተናግሯል። ይሁን እንጂ ኢራን እስካሁን ከውድድር ራሴን አግልያለሁ ብላ በይፋ ለአወዳዳሪው አካል ፊፋ አላሳወቀችም። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በኢራን ተሳትፎ ዙሪያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መምከራቸውን ገልጸው ነበር። ጂያኒ ኢንፋንቲኖ በሰጡት አስተያየት ትራምፕ የኢራን ብሔራዊ ቡድን በአሜሪካ እንዲወዳደር እንቀበለዋለን ብለው አረጋግጠውልኛል ሲል ተናግሮ ነበር። እንግዲህ ለማንኛውም ምን ይሆናል የሚለው በጉጉት የሚጠበቀው ነገር ሆኗል። ውድ ቻናላችን ተከታታዮች እንግዲህ ለዕለቱ ያዝንላችሁ አጫጭር ዜናዎች ይሄንን ይመስላሉ። እንግዲህ በማንቸስተር ዩናይትድ ቤት ጉዳቶች አሉ። ሊሳንድሮ ማርቲኔዝ አሁንም ለአስቶን ቪላ ጨዋታ ላይመለስ እንደሚችል ተነግሯል። ሊሳንድሮ ማርቲኔዝ መጎዳቱ ማንቸስተር ዩናይትድ ምን ያህል እንደጎዳው እንግዲህ እናውቃለን። ነገር ግን አሁንም ይሄ ተጫዋች እንደማይመለስ ተናግሯል። ሌኒዮሮ ሁሌም ከጨዋታ በፊት ጸልያለሁ ከዛም ባይብልም ደግሞ አነባለሁ ሲል ተናግሯል። እንግዲህ የማንቸስተር ዩናይትድ አሁን ላይ ድንቅ ተከላካይ አንዳንዴ ስህተት ቢሰራም ሌኒዮሮ እና ሃሪ ማጓየር መሆናቸው ይታወሳል። እንግዲህ ሌኒዮሮ ሁሌም ጸሎት እንደሚያደርግ እየተናገረ ይገኛል። በተያያዘ ዜና በዛው በማንቸስተር ዩናይትድ ቤት የማንቸስተር ዩናይትድ የዕዳ መጠን 1.047 ቢሊዮን መድረሱ እየተነገረ ይገኛል። እንግዲህ የማንቸስተር ዩናይትድ ከዲሴምበር 25 ወዲህ የዕዳ መጠኑ በ49 ሚሊዮን ከፍ ማለቱ እየተነገረ ይገኛል። እንግዲህ ማንቸስተር ዩናይትድ ሰር ጂም ራትክሊፍ ከመምጣቱ በፊት አሁንም ከመጣ በኋላ ዕዳ ውስጥ እንዳለ እየተነገረ ይገኛል። እንግዲህ ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ የሚያልፍ ከሆነ በአውሮፓ ቻምፒዮንስ ሊግ ተሳትፎን የሚያገኝ ከሆነ
ማንቸስተር ዩናይትድ ለተጫዋቾች ብዙ ወጪ ያወጣል ተብሎ ይጠበቃል። በዚህም ምክንያት የበለጠ የዕዳው መጠን ከፍ እንደሚል ይጠበቃል። ማንቸስተር ዩናይትድ ለጄደን ሳንቾ 138 ሚሊዮን ዩሮ ማውጣቱ እየተነገረ ይገኛል። ትራንስፈር እንዲሁም ደግሞ ለደሞዙ ምን ያህል ገንዘብ እያወጣ ይገኛል። ነገር ግን ማንቸስተር ዩናይትድ ከጄደን ሳንቾ እያገኘ ያለው ጥቅም ያን ያክል እንዳልሆነ ይታወቃል። በጣም የከሰረበት ተጫዋች እንደሆነ ብዙዎች ያምናሉ። እንግዲህ ጄደን ሳንቾ ምናልባት በክረምቱ እንኳን ለቆ ክለቡን የሚሄድለት ከሆነ ለማንቸስተር ዩናይትድ ትልቅ እፎይታ እንደሚሆን ይጠበቃል። ማንቸስተር ዩናይትድ እሁድ ከአስቶን ቪላ የሚያደርገው ጨዋታ ይጠበቃል። ይህንን ጨዋታ የሚመሩት ዳኛ ታውቀዋል። አንቶኒ ቴለር የማንቸስተር ዩናይትድ በኦልድ ትራፎርድ ከአስቶን ቪላ ጋር የሚያደርገውን ጨዋታ ይመራሉ ተብሎ እንደሚጠበቅ ተነግሯል። እንግዲህ ማን ያሸንፋል የሚለው ይጠበቃል። ማንቸስተር ዩናይትድ በኦልድ ትራፎርድ ዘንድሮ በሁለት ጨዋታዎች ብቻ እንደተሸነፈ ይታወቃል። ቀጣይ እሁድ በአስቶን ቪላ ከተሸነፈ ለሶስተኛ ጊዜ ይሆናል። ካሸነፈ ደረጃውንም የሚያስጠብቅበት እንዲሁም ሪካርዱንም የሚይዝበት ቀን ይሆናል። ለማንኛውም ጨዋታ በሳምንቱ መጨረሻ ለማንቸስተር ዩናይትድ የሚጓጉለትና የሚጠብቁት ጨዋታ እንደሆነ ይታወቃል። ውድ ቻናላችን ተከታታዮች ለዛሬ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ባላችሁበት መልካም ቀን